ለራሱ ጥቅም ጉዳዩ ከዘገየ ሃይማኖት ይቀይራል የለም። ክርስትና ማለት ያመኑትን መናገር የሚናገሩትን ደግሞ ማመን ማለት ነው። ወንጀል የለበትም ወንጌል ነው የሰበከው። ለምኑ ይሰጣችኋል ማለት እስኪሰጣችሁ ድረስ ለምኑ። በእግዚአብሔር የሚያምን ሰው፣ ራሱን ለእግዚአብሔር የሰጠ ሰው፣ ለእግዚአብሔር የሚታመን ሰው፣ ክርስትናውን በተግባር የሚኖር ሰው በየትኛው መከራ ውስጥ እግዚአብሔር እንደሚጠብቀው ያምናል። እስኪ ሕይወታችሁን ተመልከቱ። ከምን አይነት ጉድጓድ እግዚአብሔር እንደታደጋችሁ። በጣም ብዙዎቻችን ውለታ ስለምንበላ እንጂ ከሰዎች አቅም በላይ ከሆነ፣ ከሰዎች ዕውቀት በላይ የሆነ፣ ከሰዎች ጉልበት ገንዘብ በላይ የሆነ ብዙ ችግር በሕይወታችን ገጥሞን ጨለማ ውጦን መሻገር አቅቶን መውጣት አቅቶን መዳን አቅቶን ተስፋ የቆረጥነውን እኛ እግዚአብሔር አድኖናል። አሁን በዚህ ዘመን ጥቂት ጎረምሶች አሉ፣ የመላእክት ስልጣን ያልገባቸው፣ እኔ መልአክ ልካለሁ፣ እኔ ግሌን አዛለሁ የሚሉ በጣም ብዙ ሰዎች አሉ። እግዚአብሔር ምሕረት ያርግላቸው። በጣም ብዙ ሰው እስር ቤት ውስጥ ነው ያለው። ይህ ስለ እስር ስናወራ ሄዶ ገብቶ እሱ ማረሚያ ተብሏል። እንደውም ወገኖቼ ወንጌል አለማወቅ እስር ነው። ክርስትናን አለመረዳት እስር ቤት ነው። በክርስቶስ የተደረገልንን አለማወቅ፣ አለማመን፣ አለመቀበል እስር ቤት ነው። ቅዱስ ሉቃስ አሁን በደንብ ስሙኝላችሁ። ቅዱስ ሉቃስ ወንጌል የጻፈ የጌታችን የመድኃኒታችን የኢየሱስ ክርስቶስን ታሪክ ከብስራት ጀምሮ እስከ ዕርገቱ ድረስ በሚገባ ያብራራ ወንጌላዊ ነው። የመጀመሪያውን ለከበረው ሰው ለቴዎፍሎስ ነው የጻፈው። ሁለተኛውንም ለእርሱ ነው የጻፈው። 24 ምዕራፍ ያለው ወንጌል ከጻፈ በኋላ ደግሞ የሐዋርያት ሥራ የሚባለው መጽሐፍ በወንጌላዊው በቅዱስ ሉቃስ የተጻፈ መጽሐፍ ነው። ልብ በሉ ክርስቲያኖች፣ ቅዱስ ሉቃስ የሐዋርያትን አገልግሎት፣ የሐዋርያትን ስብከት፣ የሐዋርያትን ትምህርትና ተአምራት የዘገበበት የጻፈበት መጽሐፍ ስለሆነ የሐዋርያት ሥራ ተብሎ ይጠራል። በዚህ መጽሐፍ ውስጥ በምዕራፍ 12 ከቁጥር 1 ጀምሮ ወንጌላዊው ቅዱስ ሉቃስ እንዲህ ብሎ ይጀምራል። በዚያ ዘመን ንጉሡ ሄሮድስ መከራ ያጸናባቸው ስለነበረ ከቤተ ክርስቲያን አባቶች ከቅዱሳን ከሐዋርያት መካከል በአንዳንዶቹ ላይ እጁን ጫነባቸው ይላል። ስልጣን ሊሰጣቸው አይደለም እጅ የጫነባቸው፣ መከራ ሊያጸናባቸው ነው። ምን ሊያጸናባቸው? ከዛ አይሁዳውያን ደስ ተሰኙ በክርስቲያኖች መከራ። አይሁዳውያን መደሰታቸውን ተመልክቶ ቅዱስ ያዕቆብን አንገቱን በሰይፍ እንዲቀላ አደረገ፣ አዘዘ፣ እንዲገደል አደረገ። ቅዱስ ያዕቆብ ሐዋርያው ሰማዕትነትን ከተቀበለ በኋላ ምስክርነቱን አገልግሎቱን በሚገባ ከፈጸመ በኋላ በቅዱስ ያዕቆብ መገደል አይሁዳውያን ደስ እንደተሰኙ አየና እንደገና 4 ጭፍራዎችን አዞ ቅዱስ ጴጥሮስ እጅና እግሩ በብረት ሰንሰለት ታስሮ ወደ እስር ቤት እንዲጣል አዘዘ ይላል። ይሄንን ሁሉ መከራ የተቀበሉት ለወንጌል ነው። ለምንድን ነው? እስኪ ለወንጌል ነው በሉ። ለምንድን ነው? ለወንጌል ነው። ሆጂ ዱከ ቦታ ከንጀለሙ ኪታብኒ ኩን ከኑ በርሲሱ ተቀናዳ ዱከ ቦታ ኬሳ ቶኮ ከንተይ ቁልቁሉን ያዕቆብ ወንጌል ዋን በርሲሴፍ ሰገሌ ዋቀዮ ዋን በርሲሴፍ ሰበባ አመንታ ኢሳቲን ሰበባ ክርስቲያኑማ ኢሳቲን ወሬገማ ተኤ በርሲሱማ ኢሳ ጥሙሬት ተጃጅለ ኢሳ ጥሙሬት ሆጂ ኢሳ ጥሙሬት ወሬገማ ተኤ ኤርገ ደርቤ ቦዳ ቀለሙ ኢሳቲን ወር ይሁዶታ ዋን ገመደኒፍ ኢረጫላ ኢሳን ገመቺሱዳፍ ቁልቁሉን ጴጥሮስ ሐርኪፊ ሚሊሳ ሲቢላን ሂዳሜ ገራ መነ ሂዳት አከ ደርበተሙ
ajaja baase. Maaliif yoo jettan wangeela waan barsiiseef. Har'allee amantaa kana keessatti wanti hundinuu sireedhaan miti. Wanti hundinuu waan mijataa ta'een miti. Wanti hundinuu waan yeroo hunda ittiin gammannu miti. Kiristaanummaa kanaan jiraachuu namni barbaadu. Amantaa kanaan jiraachuu namni barbaadu. Akkasumas immoo amantaa isaa osoo hin jijjiirin isa kanaan cimeet jabaatee dhumarratti fooniif dhiiga Iyesuus Kiristoos fudhatee mootummaa Waaqayyoo dhaaluu akka danda'u maatii Waaqayyoo isaan kanarraa barachuutu isarraa eegama. ስለዚህ ቅዱስ ያዕቆብ ሰማዕትነትን ተቀበለ። ሰማዕት ማለት ምስክር ማለት ነው። ምን ማለት ነው? ሰማዕታት ማለት ደግሞ ምስክሮች ማለት ነው። በእኛ ቤተ ክርስቲያን የሰማዕታት ቁጥር ብዙ ነው። ምክንያቱም ክርስትና ማለት ያመኑትን መናገር የሚናገሩትን ደግሞ ማመን ማለት ነው። ልብ በሉ። እኛ የምናምነውን መናገር አለብን፣ መመስከር አለብን። የምንናገረውን ደግሞ እናምነዋለን። ምክንያቱም ብዙ አስመሳዮች አሉ፣ የሚናገሩትን የማያምኑ በልባቸው የሌለውን በአስመሳይነት የሚናገሩ አሉ። ልክ እንደዚያው ደግሞ በልባቸው ይዘው የዚህን ዓለም መከራ ፈርተው የዚህን ዓለም ስቃይ ፈተናውን መቋቋም አልችልም ብለው ፈርተው ያመኑትን ደግሞ በልባቸው ይዘው የሚቆዩ አሉ። ክርስትና ግን ያመነውን እንናገራለን፣ የምንናገረውን ደግሞ እናምናለን ወገኖቼ። ስለዚህ ሰማዕታት የምንላቸው ምስክሮች ማለት ነው። ለቃሉ ምስክሮች የሆኑ፣ ለሃይማኖታቸው ምስክሮች የሆኑ፣ ለተቀበሉት እውነት የታመኑ እነርሱ ሰማዕታት ይባላሉ። ስለዚህ ያዕቆብ ከተገደለ በኋላ እነዛ የታዘዙት ወታደሮች ቅዱስ ጴጥሮስን ይዘው ወደ እስር ቤት አስገቡት። እስር ቤት ከገባ በኋላ እጅና እግሩ በብረት ሰንሰለት ታስሮ በጨለማ ቤት ውስጥ ተውጦ ተጥሎ ጨለማ በዋጠው ቤት በብዙ የብረት በሮች በተዘጋ በከባድ እስር ቤት ምንም ሰርቶ እኮ አይደለም፣ ወንጀል የለበትም። ወንጌል ነው የሰበከው። ምንድነው ያደረገው? ወንጌል የእግዚአብሔርን ቃል ስለተናገረ ይህንን ስለሰበከ ብቻ በእስር ቤት ተጣለ። በዚያ እርሱ በእስር ቤት ተጥሎ ሳለ በቤተ ክርስቲያን ደግሞ ስለ እርሱ አጥብቀው ጸሎት ያደርጉ ነበር ይላል። ምን ብለው? እስኪ አጥብቀው በሉ። አንዳንድ አማርኛዎች እየጠፉ ነው። አጥብቀው በሉ እስኪ። ምን ያደርጉ ነበረ? ጸሎት ያደርጉ ነበረ። የኛ የጸሎት ህይወት እንዴት ነው? ጠበቅ አድርገን ያዝነው ጸሎቱን ወይስ ያዝ ለቀቅ ነው? አንዳንዱ ይመጣና ለእግዚአብሔር ይናገራል፣ ይህንን አድርግልኝ ይላል። ከዚያ በኋላ ለራሱ ጥቅም ጉዳዩ ከዘገየ ሃይማኖት ይቀይራል። የለም፣ ለራሱ ጥቅም በጊዜው እርሱ በፈለገበት በዛች ደቂቃ ካልተሰጠው እግዚአብሔር ላይ ያጉረመርማል። ጸሎት አጥብቀን ነው መጸለይ የሚገባን። ለዚህ ነው ጌታችን ኢየሱስ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 7 ጀምሮ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችኋል አለ። ምን ይደረግላችኋል? ለምኑ ይሰጣችኋል ማለት እስኪሰጣችሁ ድረስ ለምኑ። ምን አድርጉ? አንኳኩ ይከፈትላችኋል፣ ፈልጉ ታገኙማላችሁ። አንኳኩ አለ። በጸሎት የምናንኳኳው በጸሎት የእግዚአብሔር በር ላይ ቆመን የምንጠይቀው የምንለምነው ጉዳዩ እስኪሳካልን ድረስ ነው። ለምሳሌ እናንተ አሁን ከዚህ ወጣችሁ ወደ ቤታችሁ ስትሄዱ ጉባኤው አልቆ ልክ ቤታችሁ በር ላይ ደርሳችሁ ሌላ ማደሪያ ቦታ የላችሁም እንበል። የምታድሩት ቤታችሁ ብቻ ከሆነ የቤታችሁን በር የምታንኳኩት ምን እስኪደረግ ነው? መልሱልኝ። ምን እስኪደረግ ነው? ነካ ነካ አድርጋችሁ መሄድ ትችላላችሁ?
ምክንያቱም ምን ስለሌላችሁ? መሄጃ ስለሌለ። አንኳኩ ይከፈትላችኋል ማለት ለጸሎታችሁ መልስ እስክታገኙ ድረስ በእግዚአብሔር ደጅ ላይ በእምነት ቆዩ፣ ጠብቁ፣ ትዕግስት ይኑራችሁ ማለት ነው። ከናፍ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ዋዬ ከደና የሮኑ በርሲስ ማል ጀዴ ከዳዳ ኢስኒፍ ከነማ በርባዳ ኒ አርገቱ በልበለ ሩኩታ ኢስኒፍ በነማ ጀዴ ወንጌለ ቁልቁሉ ማቴዎስ በቆና ቶርባ ለኮፍሰ ቶርበረቲ ጀቺ ኩን ገልማኤ ጅራ በሬፈሜ ጅራ በርባዳ ኢስኒፍ ከነማ ከናፍ ማቲ ዋቀዮ ቁልቁሉን ጴጥሮስ ሐርካፊ ሚለይሳ ሲቢላን ሂዳሜት ዱከነ ኬሰቲ መነ ሂዳ ኬሰቲ ኤርገ ደርበተሜ ቦደ ዋኤ ኢሳ መን ክርስቲያና ጀቢናን ዋኤ ቁልቁሉ ጴጥሮስ ከደቻ አከቱርቴ ኪታብኒ ቁልቁሉን ንዱበታ ሐርደሌ ጀቤስኔ ከደቹ ቀብነ ዋቀዮ ዋኤ ብየ ኬኛ ዋኤ መነ ክርስቲያና ኬኛ ዋኤ አመንታ ኬኛ ዋኤ ጅሬኛ ኬኛ ዋኤ መነ ኬኛ ዋኤ ፈይነ ኬኛ ፎኒን አለ ሞቱማ ዋቀዮ ዳሉዳፍ ጅሬኛ በረበራ አርገቹዳፍ አከምቲን ጅራቹ አከቀብኑ ማቲ ዋቀዮ ጀቤስኔት ከደቹ ቀብና ቁልቁሉን ጴጥሮስ ቀበሜት መነ ሂዳቲ ደርበተሜ ኤርገገሌ ቦደ ገሩ ዋቀዮቲ ዋን አመኑፍ ዱከነ ሰነ ኬሰቲ hirriba rafee tureedha. Dukkana keessatti dukkanni amaluma isaatiin nama sodaachisa. Namni dukkana sodaata. Namni waaqayyotti amane immoo dukkana keessatti hirriba mi'aawu rafa. Daani'eel ni yaaddattu. Daani'eel bara tajaajilummaa isaa keessatti gara boolla leencotaatti erga darbatamee booda leenci beela'ee waan nyaatu eegaa ture sun Daani'eel yeroo gara boolla sanatti darbatamu inni waaqayyotti amana waan ta'eef leenca beela'ee gidduu hirriba mi'aawu rafee ture jedha. Leenca beela'ee gidduu mitiim leenca quufee wajjiniin iyyuu dhaabbachuun nama sodaachisa. Inni garuu waaqayyotti waan amanuuf eenyutti waan amanuuf waaqayyo jedhame eenyutti waan amanuuf waaqayyotti waan amanuuf boolla sana keessatti nagaadhaan rafee ture. Dhumarratti ergamaan waaqayyoo boolla sana keessaa bilisa isa baase. Qulqulluun Phexros illee akkasidha. Amantaadhaan mana hidhaa sana keessatti hirriba rafee ture jedha. Ciisee ture. Wanti inni yaaddatu tokko illee hin jiru. Maaliif yoo jettan waaqayyotti waan amaneef. ቅዱስ ጴጥሮስ ተይዞ በዚያ በእስር ቤት በጨለማ ከተጣለ በኋላ እንቅልፍ ተኝቶ ነበር ይላል። ጨለማ ውስጥ ምን ተኝቶ ነበር? እንቅልፉን ተኝቷል። የሚያስፈራ ጨለማ ነው፣ እርሱ ግን ተኝቷል። በእግዚአብሔር የሚያምን ሰው፣ ራሱን ለእግዚአብሔር የሰጠ ሰው፣ ለእግዚአብሔር የሚታመን ሰው፣ ክርስትናውን በተግባር የሚኖር ሰው በየትኛው መከራ ውስጥ እግዚአብሔር እንደሚጠብቀው ያምናል። ምክንያቱም እረኛችን እግዚአብሔር ነው፣ አያንቀላፋም። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። መውጣት መግባታችንን የሚጠብቅ መዋል ማደራችንን የሚጠብቅ ሁለንተናችንን የሚቆጣጠር እግዚአብሔር እረኛዬ ነው የሚያሳጣኝም የለም ተብሎ እንደተጻፈ እረኛችን እግዚአብሔር፣ ጠባቂያችን እግዚአብሔር፣ በለመለመው መስክ የሚያሰማራን እግዚአብሔር ዛሬም ከአባቶቻችን ጋር እንደነበረ ዛሬም ከኛ ጋር ነው። ታስታውሳላችሁ ዳንኤል በተራቡ አናብስት መካከል ምግብ በሚፈልጉ አንበሶች መካከል በጉድጓድ ውስጥ ተጥሎ እርሱ ግን እንቅልፍ ተኝቶ ነበር ይላል። እየሰማችሁ ነው አይደለ? በጣም ብዙ የተራቡ ጠላቶች አሉ። የኛን ውድቀት የተራቡ፣ የኛን ሞት የሚፈልጉ፣ የኛን ውርደት የሚፈልጉ፣ የኛን ኪሳራ የሚፈልጉ፣ የኛን ስደት የሚፈልጉ፣ የኛን ረሃብ የሚፈልጉ፣ የኛን
ብቻ የወደቀ ነገር የሚፈልጉ ብዙ የተራቡ ጠላቶች አሉ። በእነዚህ መካከል ግን በእረፍት ለሚያኖረን ለእግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ከነርሱ የተሻለ የህሊና ሰላም አለንኛ። ከነርሱ የተሻለ እረፍት አለንኛ። ምክንያቱም እኛ ክርስቲያኖች ነን፣ ጠላቶቻችንን እንወዳለን። እኛ ክርስቲያኖች ነን፣ ሁሉን እናከብራለን። እኛ ክርስቲያኖች ነን፣ ለእግዚአብሔር ቃል እንገዛለን። እኛ ክርስቲያኖች ነን፣ ልባችን መልካም ነው፣ ውስጣችን በጎ የሆነውን ያስባል። ዳንኤል በተራቡ አንበሶች መካከል ተኝቶ እንደነበረ ቅዱስ ጴጥሮስም ደግሞ በከበቡት ወታደሮች መካከል እንቅልፍ ተኝቶ ነበረ። በዚያን ሰዓት ላይ በጨለማ ወድቆ ሳለ የጌታ መልአክ ወደ ቅዱስ ጴጥሮስ ቀረበ ይላል። የእግዚአብሔር መልአክ ወደ ሁላችንም ሕይወት ይቅረብ። አሜን በሉ። የእግዚአብሔር መልአክ ሲመጣ ሰይጣን የተከለው እሾህ ይነቀላል። የእግዚአብሔር መልአክ ሲመጣ እንቅፋቱ ይወገዳል። የእግዚአብሔር መልአክ ሲመጣ የተጣመመው ይቃናል። የእግዚአብሔር መልአክ ሲመጣ የጎደለው ይሞላል። የእግዚአብሔር መልአክ ሲመጣ ጨለማም ሰይጣንም ኃይልም አቅምም የላቸውም። መልአኩ ስልጣኑ ታላቅ ስለሆነ በመልአኩ ፊት የሚቆም ጨለማ፣ በመልአኩ ፊት የሚቆም የሰይጣን ኃይል የለምና የጌታ መልአክ ቀረበ ይላል። የጌታ መልአክ ሲመጣ ቅዱስ ጴጥሮስ ተኝቶ የነበረበት ቤት ያ ጨለማ በታላቅ ብርሃን ተሞላ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ኤርገማን ዋቀዮ ጋፈ ገረ ቁልቁሉ ጴጥሮስ ዱፉ ቁልቁሉን ጴጥሮስ መነሂዳ ኬሰት ገሌ ዱካናን ቀበሜ ጋፈ ቱሬ ሰና ኤርገምቺ ገረሳ የሮ ዱፉ መኒ ኢፋን ጉተሜ ጀዳ ማቲ ዋቀዮ ኤርገሞኒ ዋቀዮ ገረ ኬኛ አከ ዱፈን ኤርገሞኒ ዋቀዮ ጅሬኛ ኬኛ ዱከነራ ገረ ኢፋቲ አከኑ ጅጅረን ኤርገሞኒ ዋቀዮ ዳንዲ ኬኛ አከኑ ፍሬሰን አከኑ ገርጋረን አከኑ ጀጀቤሰን ኑቲ ጀልቀባ አከ ቁልቁሉ ጴጥሮስ ዋቀዮ ሶዳቹ ቀብና አማ ከነዋኒኑ በኔፍ ረከቻ ጅራ ኑቲ ዋቀን ሶዳኑ ገሩሞ ዋቀዮ ነከኑ ገርጋሩ በርባና ኑቲ ዋቀን ከበጅኑ ገሩሞ ዋቀዮ ነከኑ ገርጋሩ በርባና ወንተ ከሲንጅሩ ዋቀዮን አከይሲን ገርጋሩ አከሱመስ ኤርገሞኒ ዋቀዮ አከይሲን ተጃጅለን አከይሲን ገርጋረን ጀልቀባ ኢሲን ዋቀዮ ሶዳቹ ቀብዱ ነምኒ ዋቀዮ ሶዳቱ ኤርገማን ዋቀዮ ይሰገርጋራ ኪታብኒ ቁልቁሉን አኩመ ዱበቱ ነሞኒ ዋቀ ሶዳተን ነሞኒ ዋቀዮፍ አጀጀመን ነምኒ ዋቀ ሶዳቱ ኤጉምሲ ኤርገሞታ አከ ኢሳፍ ባየቱ የሮ በውስ የሮ ገሉስ ጅሬኘሳ ሁንደ ኬሰቲ ኤርገሞኒ ዋቀዮ አከ ኢሰ ገርጋረን ኪታብኒ ቁልቁሉን ኒዱበተ ማቲ ዋቀዮ። ቅዱስ ጴጥሮስ በዚያ ጨለማ ውስጥ እያለ የእግዚአብሔር መልአክ ሲመጣ ቤቱ በብርሃን ተሞላ። ቅዱስ ጴጥሮስን እንደዚህ አለው፣ ተነሳ አለው። ጎኑን ነካውና ቀሰቀሰው ይላል። ምን ያህል ተኝቶ እንደነበረ ልብ በሉ። ምን ያህል በእግዚአብሔር ላይ ራሱን እንደጣለ እመኑ። ተኝቶ ነበረ። ጎኑን ነካውና ቀሰቀሰው። ከዚያ በኋላ ተነሳ አለው። ልብስህን ልበስ አለው። ወገብህን ታጠቅ፣ ጫማህን አጥልቅ፣ ተከተለኝ አለው። እየሆነ ያለው ነገር በመልአኩ እየተደረገ ያለው ነገር በህልም ወይንም ደግሞ በራእይ እንጂ እውነት አልመሰለውም ይላል። ምን አልመሰለው? መልሱልኝ። ምን አልመሰለው? እስኪ ህይወታችሁን ተመልከቱ። በምን አይነት ፈተና ውስጥ እግዚአብሔር እንዳሻገራችሁ፣ ከምን አይነት ጉድጓድ እግዚአብሔር እንደታደጋችሁ። በጣም ብዙዎቻችን ውለታ ስለምንበላ እንጂ ታሞ የተነሳ ፈጣሪው ረሳ እንደሚባለው ልክ ስንነሳ ያዳነንን ስለምንረሳ እንጂ እግዚአብሔር ከስንት አይነት ጨለማ አውጥቶናል። ከስንት አይነት ህመም አድኖናል። ከስንት መከራ ታድጎናል። ከብዙ አደጋ፣ ከሰዎች አቅም በላይ ከሆነ፣ ከሰዎች ዕውቀት በላይ የሆነ፣
ከሰዎች ጉልበት ገንዘብ በላይ የሆነ ብዙ ችግር በሕይወታችን ገጥሞን ጨለማ ውጦን መሻገር አቅቶን መውጣት አቅቶን መዳን አቅቶን ተስፋ የቆረጥነውን እኛ እግዚአብሔር አድኖናል። ግን ያንን ከዳንን በኋላ እንረሳዋለን። ቅዱስ ጴጥሮስ ህልምን የመሰለው ይላል አብጁቲ ፈካቴ መሌ ወንቲ ጎፍታዳን ታሲፈሙሱን ዱጋትን ፈካነ ሄዳ ጎፍታን ኤርገማሳ ኤርጌት ኤርገማን ዋቀዮ ዱከነ ሰነ ገረ ኢፈት ጅጅሬ ኤርገማን ዋቀዮ ሂዳ ሲቢላ ይሰነ ኢራ ኩኩቴት ኡፈተ ከ ኡፈዱ ኮቤ ከ ወዱ አኒ ፉልዱረን ዴማ አቲሞ አነ ዱበ ዴም ጀዴት ኤርገማን ዋቀዮ መነ ሂዳ ኬሳ ኤርገ ኢሰ ባሴ ቦዳ ወንቲ ኩን ዋን አብጁዳን ታሲፈሙ መሌ ዱጋትን ፈካነ ጀዳ ዱጋዳ ማቲ ዋቀዮ ጅሬኛ አብጁ ፈካቱ ኬሳ ዱከነ ኬሳ ረክነ ኬሳ ገደዶ ኬሳ ቤለ ኬሳ ዋቀዮን ብሊሰኑ ባሴራ ገሩኑት ንራንፈና ኤርገ ፈይኔ ቦደን ይራንፈና ኤርገ ዱከነ ሴነ ኬሳ ባኔ ቦደን ይራንፈና አርጁማ ዋቀዮ አከን ይራንፈን ዋቀዮ ነው አገርጋሮ አርጁማ ሳን ይራንፈቲና ከና ኢሳን ይራንፈቲና ከበጀ ኡልፊነ ሳን ይራንፈቲና ኢሳፍ አጀጀማ ኢሳፍ አቦመማ ኢሰ ወጅኒን ጅራዳ ቁልቁልቺ ኩን ኤርገ በኤ ቦዳ ኤርገማን ዋቀዮ ፉልዱረ ዴማ እንሞዱ ከዴማ በልበለ ኢሰ ጀልቀባ ደርበን አመስ በልበለ ኢሰ ለመፋ ደርበን በልበል ኢኒ ሰደፋን ሲቢላን ከን ኢጃራ ሜዳ በልበለ ሲቢላቲ ነምኒ ከመዩ ኤግዶታ ሰነ ደርቤ በልበለ ሰነ ጨውን ደንደው ገሩ ወዳ ኪታብቼ ሮዱ ቢስተን ገሩ ኤርገማን ዋቀዮ ፉልዱረ ዴማ ቁልቁሉን ጴጥሮስ ሞ ዱከ ዴማ በልበለ ኢሰ ገረ መጋላት ከንባሱ በልበለ ሲቢላ ሰነ ቢራ የሮጋን ከበጀ ኤርገምቻራ ከንከ አንጎ ኤርገምቻራ ከንከ በልበል ሲቢላሱን ቤኬት ኢሳኒፍ በነሜ ጀዳ ቤኬት በነሜ ጀቹን ጋፊ ጉዳዳ በልበል ማልቤከ ሲቢል ማልቤከ ሲቢል ዱበቹ እንደንደው ያዱ እንደንደው ገሩ ከበጀ ኤርገምቻ ፉልዱረ ዳበቹ እንደንደይ ቅዱስ ጴጥሮስን ተነሳለው ራእይ የመሰለው ህልም የመሰለው ቅዱስ ጴጥሮስ እየተከተለ የመጀመሪያውን የሁለተኛውን ዘብ አለፉና ወደ ከተማ የሚያወጣው የብረቱ በር እነርሱን ባየ ጊዜ አውቆ ተከፈተላቸው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ምን ብሎ ተከፈተላቸው? አውቆ በሉ እስኪ ምን ብሎ ተከፈተላቸው? ድምጻችሁን ከፍ አድርጉ። ምን ብሎ ተከፈተላቸው? ብረት ምን ያውቃል? የብረቱ በር ነው አይደል? አውቆ ተከፈተላቸው የሚለው መጽሐፉ ብረት ምን ያውቃል? ግን በእግዚአብሔር መልአክ ፊት ብረት ስልጣን የለውም። አሁን በዚህ ዘመን ጥቂት ጎረምሶች አሉ የመላእክት ስልጣን ያልገባቸው። እኔ መልአክ ልካለሁ እኔ ግሌን አዛለሁ የሚሉ በጣም ብዙ ሰዎች አሉ። እግዚአብሔር ምሕረት ያርግላቸው። በጣም ብዙ ደፋሮች አሉ። የመላእክትን ስልጣን የሚገዳደሩ የሚዳፈሩ ሰዎች አሉ። መጽሐፍ ቅዱስ እንደዚህ ይላል። ራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ ታላቅ ስልጣን ያለው የእግዚአብሔር መልአክ ከሰማይ ሲወርድ አየው፣ ከመልአኩ ክብር የተነሳ ምድር በራች ይላል። ልብ በሉ። ታላቅ ስልጣን ያለው ምን አይነት ስልጣን? ተናገሩ። ምን አይነት ስልጣን? ታላቅ ስልጣን ያለው የእግዚአብሔር መልአክ ከሰማይ ሲወርድ አየው፣ ከመልአኩ ክብር የተነሳ ከመልአኩ ኃይል የተነሳ ምድር በራች ይላል። ምድር በራሷ ብርሃን የላትም እንደምታውቁት። ፀሐይ ከጨለመ ይሄ ሰው ሰራሹ ነገር ደግሞ ከጠፋ ጨለማ ነው በምድር ላይ ያለው። ነገር ግን በራሷ ብርሃን የሌላት ምድር ከመልአኩ ክብር የተነሳ በብርሃን ተሞላች ይላል። ልብ በሉ ክርስቲያኖች፣ ሕይወታችን በብርሃን እንዲሞላ፣ ኑሯችን በብርሃን እንዲሞላ፣ ከኃጢአት ጨለማ እንድንወጣ፣ ከዚህ ዓለም ጨለማ እንድንወጣ፣ ከቂም ከበቀል ከጥላቻ ከስካር ከምድራዊ ነገር
ከዚህ ጨለማ ተላቀን በነጻነት በእግዚአብሔር ቤት በእግዚአብሔር እቅፍ እንድንኖር እግዚአብሔርን ፈርተን የመላእክትን አገልግሎት መቀበል አለብን። ታላቅ ስልጣን ያለው የእግዚአብሔር መልአክ ከሰማይ ሲወርድ አየው። ከመልአኩ ክብር የተነሳ ምድር በራች ይላል። አንጎ ጉዳ ከንቀቡ ኤርገማን ዋቀዮ ሰሚ ኢራ የሮ ገዲብኡን አርጌ ሙለተ ዮሐንስ በቆና ኩደ ሰዴት ለኮፍሰ ተኮረት ጀችኩን በሬፈሜ ጅራ አንጎ ጉዳ ከንቀቡ ኤርገሞኒ ዋቀዮ አንጎ ጉዳ ቀቡ ማቲ ዋቀዮ ከናፍ አንጎ ጉዳ ከንቀቡ ኤርገማን ዋቀዮ ሰሚራ የሮ ገዲብኡን አርጌ ከበጀ ኤርገምቻራ ከንከኤ አንጎ ኤርገምቻራ ከንከኤ ብይለፋዴ ኢፋን ጉተምቴ ጀዳ ጅሬኝ ኬኛ አከ ኢፋን ጉተሙ ሆጂን ኬኛ አከ ኢፋን ጉተሙ መን ኬኛ አከ ኢፋን ጉተሙ ጀልቀባ ዋቀዮ ሶዳኔት ዋቀዮፍ አጀጀምኔቲን ሞቱማ ሳዳሉ ኒደንደኛ ማቲ ዋቀዮ ተጃጅለ ኤርገሞተት ይፈየደሙዳፍ ስለዚህ የእግዚአብሔር መልአክ ከዚያ አወጣው። ከዚያ በኋላ ከርሱ ተሰወረ፣ ተለየ። ቅዱስ ጴጥሮስ ወደ ልቡ ተመለሰና እነዚህ አለ፣ ጌታ መልአኩን ልኮ ከሄሮድስና ከጨካኞቹ ከአይሁዳውያን እጅ እንዳዳነኝ አሁን አወቅኩ አለ። ይህንን ቃል አብረን እንበለው። ጌታ መልአኩን ልኮ በሉ እስኪ ድምፃችሁን ከፍ አድርጉ። ጌታ መልአኩን ልኮ ከሄሮድስና ከጨካኞቹ ከአይሁድ እጅ እንዳዳነኝ አሁን አወቅኩ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። እግዚአብሔር መላእክቱን ልኮ ብዙ ጊዜ ከጨካኞች እጅ አድኖናል። መንገዳችንን የሚመራ የእግዚአብሔር መልአክ፣ ሕይወታችንን የሚያቀና የእግዚአብሔር መልአክ። ታውቃላችሁ መላእክት አገልግሎታቸው አንድም በእግዚአብሔር ፊት ቆመው እግዚአብሔርን የሚያመሰግኑ ናቸው። አንድም ደግሞ ከእግዚአብሔር ወደ ሰው መልእክት ይዘው ይመጣሉ። ከሰው ደግሞ ወደ እግዚአብሔር ጸሎት ያሳርጋሉ፣ ያማልዳሉ፣ ይጸልያሉ በእግዚአብሔር ፊት ቆመው። ስለዚህ የመላእክት አለቃ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ኡራኤል፣ ቅዱሳን መላእክት እንዲጠብቁን እንዲረዱን ልክ ቅዱስ ጴጥሮስን ከእስር ቤት እንዳወጣው መልአኩ በእጁና በእግሩ የነበረውን ሰንሰለት እንደቆራረጠለት ዛሬም በብዙ ሰንሰለት ታስረን ነው ያለነው። በኃጢአት ሰንሰለት የታሰርን፣ በቂም ሰንሰለት የታሰርን፣ በሱሳሱስ ሰንሰለት የታሰርን፣ በዓለም ሰንሰለት የታሰርን፣ በዝሙት በዘረኝነት በምድር ላይ ባሉት ሰንሰለቶች ታስረን የተያዝን የእግዚአብሔር መልአክ መጥቶ እንዲፈታን ቅዱስ ፈቃዱ ይሆንልን። ከዚህ ሰንሰለት እንድንፈታ እግዚአብሔር ይርዳን። በጣም ብዙ ሰው እስር ቤት ውስጥ ነው ያለው። ይህ ስለ እስር ስናወራ ሄዶ ገብቶ እሱ ማረሚያ ተብሏል። እንደውም ጥሩ ነው። ስንቱ ነው አእምሮ የታሰረ ወገኖቼ። ወንጌል አለማወቅ እስር ነው። ክርስትናን አለመረዳት እስር ቤት ነው። በክርስቶስ የተደረገልንን አለማወቅ፣ አለማመን፣ አለመቀበል እስር ቤት ነው። ግን ቅዱስ ጳውሎስ እንዲህ ብሎናል ገላትያ ምዕራፍ 5 ቁጥር 1 ላይ በነጻነት ልንኖር ክርስቶስ ነጻነት አውጥቶናል። እንግዲህ እንደገና በባርነት ቀንበር አትያዙ አለ። በነጻነት ልንኖር ማነጻ ወጣን? ስሙን ጥሩት። ማነጻ ወጣን? ስለዚህ ነጻ ወጥተናል ማለት ነው። አእምሮን የሚያልፍ እግዚአብሔር ሰላም እንዲበዛልን በነጻነት እንድንኖር እግዚአብሔር ነጻ አውጥቶናል። በዚህ ነጻነት መኖር የምንችለው ግን ቅዱስ ጳውሎስ እንደተናገረ እንግዲህ አለ እንደገና በባርነት ቀንበር አትያዙ አለ። እንደገና በኃጢአት ቀንበር እንደገና በዚህ ዓለም ኃጢአት ቀንበር እንዳንያዝ በሰንሰለቷ እንዳንታሰር በሃይማኖታችን በጸሎት መጽናት አለብን። መላእክቱ በእግዚአብሔር ፊት ቆመው ቅዱስ 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 ብለው እግዚአብሔርን የሚያመሰግኑ ደግሞ እነዚህን 70 ዓመት የቀጣቸውን ዘካርያስ ምዕራፍ
1 ቁጥር 12 ላይ መልአኩ በእግዚአብሔር ፊት ቆሞ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህን 70 ዓመት የቀጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው ብሎ የእግዚአብሔር መልአክ በእግዚአብሔር ፊት ቆሞ ስለ እስራኤላውያን እንዳማለደ ዛሬም ደግሞ እባክህን የኢትዮጵያን ሰዎች ማራቸው። በዚያ ያሉ አንተን የሚያምኑ አንተን የሚፈሩ ላንተ የሚገዙ ነገር ግን ፈተና መቋቋም ያቃታቸው መከራውን መሸከም ያቃታቸው በብዙ የሚሰቃዩ አሉ። እርዳቸው፣ ታደጋቸው፣ ነፃ አውጣቸው ብሎ መልአኩ እንዲያማልደን ጸሎታችንን ወደ እግዚአብሔር እንዲያሳርግልን ራዕየ ዮሐንስ ምዕራፍ 8 ላይ በስፋት እንደተጻፈው ጸሎታችንን መልአኩ ወደ እግዚአብሔር እንዲያሳርግ ዛሬ እግዚአብሔርን መፍራት አለብን። ዋቀዮ ሶዳችሁ ቀብና ሆጂን ኤርገሞታ ተጃጅል ኤርገሞታ ጀልቀባ ፉልዱራ ዋቀዮ ዳበተኒ ዋቀዮ ገለቴፈቹዳ ራጂ ኢሳይያስ ቦቆናጃ ለኮፍሰ ሰዲረት ኤርገሞኒ ዋቀዮ ፉልዱራ ዋቀዮ ዳበተኒት ቁልቁሉ 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 ጀደኒ ዋቀዮ አከ ገለቴፈተን ኪታብኒ ቁልቁሉን ንዱበታ ተጃጅል ሊሳኒ እኒ ጀልቀባ ዋቀ ገለቴፈቹዳ እኒ ለመፋሞ ዋቀ ቢራ ኤርጋ ፊደኒ ዱፉ ከደና ኬኘሞ ገረ ዋቀዮቲ ኦልባሱ ከናፍ አካታ ከናን ተጃጅለ ሳኒት ፈየደሙ አከደንዴኙ ዋቀዮ ጎፍታኑ እንደከኘ ነው አገርጋሩ አሜን ጀዳ ኤኙ ነው አገርጋሩ በአገልግሎታቸው በጥበቃቸው በመልጃቸው በጸሎታቸው እንድንጠቀም እግዚአብሔር ሁላችንንም ይርዳን። አሜን በሉ። ማን አስተማረን? ማን መከረን? ከተማርነው ከሰማነው ቃል አንፃር የእግዚአብሔር መልአክ በረድኤት በበረከት ወደ ሁላችንም ሕይወት እንዲቀርብልን ቅዱስ ፈቃዱ ይሆንልን። የቅዱስ ጴጥሮስን ጨለማ እንደገፈፈ በሕይወታችን ያለውን ጨለማ መልአኩ ይክፈፍልን። የቅዱስ ጴጥሮስን የብረት ሰንሰለት እንደበጠሰ የታሰርንበትን የዝሙት ሰንሰለት የዚህን ዓለም ሰንሰለት መልአኩ በጣጥሶ ቅዱስ ዑራኤል ሁላችንንም በነጻነት እንድንኖር እርሱ ይርዳን። የተማርነውን ቃል ደግሞ ሰይጣን እንዳይለቅምብን መልአኩ በልባችን ተክሎ ኮትኩቶ ጠብቆ እንዲያሳድገን ቅዱስ ፈቃዱ ይሆንልን። የመጣው አገለግላችኋለሁ። በጣም ወንጌል የምትወዱ በጣም እግዚአብሔርን ቃል የምትሰሙ ደግሞ በታሪክም እየተነገረላችሁ ብዙ ስሰማ ስጓጓ ነበረ። መጥቼ ስላገኘዋችሁ ስላስተማርኳችሁ ደስ ብሎኛል። እግዚአብሔር ዳግም እስኪያገናኘን ቸርነቱ ይብዛልን። ወስብሐት ለእግዚአብሔር። ይቆየን።